ይሄንን ወረቀት ይዤለት እሄዳለሁ። ኖ አይ አብረን ነው መሄድ ያለብን። አሁን ይኸውልሽ አሁን ጭራሽ እንግዲህ አስቡት ሩታ እዛ ድረስ ሄዳ አብርሃምን ልታገኝ ማለት ነው። በዚህ ሰዓት በተለይ አራስ ሆና ከቤት ወጥታ እንዳውም ቪዲዮ መስራቷ ራሱ እጅግ በጣም አስገርሞኛል። አሁን ደግሞ ኢቭን ደብረ ዘይት ወይም ኩሪፍቱ ወደ ቢሾፍቱ አካባቢ ሄጄ አብርሃምን ላገኘው እፈልጋለሁ እስከ ማለት ደረጃ ድረስ የደረሰች እቺ ልጅ እንዴት ነው የእርግዝና ሁኔታ? ውሸት ነበረ? ልጅ አልወለደችም እንዴ? ምንድን ነው እያደረጉ ያሉት? እኔ በጣም ግራ እየገባ ነው። እውነቱን ለመናገር አብዛኛው ተመልካች ግራ ተጋብተዋል። የሩታ መውለድ እርግጠኛ አይደለንም እያሉ ነው። አንዳንድ ሰዎች በተለይ እንደዛ እያሉ ነው። ምክንያቱም እንደዚህ ለብሳ አራስም እየመሰለች አይደለም። አንዳንዴ ቪዲዮአቸው በቃ ትንሽ ግራ የሚያጋባ ነው። በተለይ ከአራስ የሆኑ በተለይ እናቶች ደግሞ ከቤትም አይወጡም። ልጁን ክርስትና እስከሚነሳ ድረስ በጣም ብዙ ነገሮች አይደረጉም እና ይሄ ነገር ምንድን ነው? እስቲ እናንተ መልስ ካላችሁ ሐሳባችሁን፣ አስተያየታችሁን ኮመንት ስራ አስቀምጡልኝ። አዳዲስ ነገሮች በዚህ ቪዲዮ በደንብ ታያላችሁ። ስለዚህ እስከ መጨረሻው ድረስ ማየት እንዳረሱ። አራስ እሺ፣ እንደዚህ አይነት ሁኔታ ላይ ሆነሽ እሺ አይደለም። አይ እሱ ደግሞ የሆነ ነገር እናንተን እልህ ውስጥ መክተት ነው የሚፈልግ። ያው ሮቤልና አቡሻ መመለሳቸው ሁላችንም አስደስቷል። እውነቱን ለመናገር ከዚህ በፊት በጣም ብዙ ጥፋት ቢያጠፉም እነዚህ ልጆች እጅግ በጣም ከባድ ነገሮችን ቢያረጉም አሁን ላይ ግን ለሩታ እጅግ በጣም ያስፈልጋሉ። እውነት ነው ይሄ በቃ ትክክለኛ ነገር ለሩታ ያስፈልጋሉ። ሩታ አሁን ሰው ነበረ የጎደላት። ይህንን ነገር እንግዲህ ድክመቷ ወይም ደግሞ ሰው ማጣቷን ከሸፈኑላት በእርግጠኝነት እቺ ልጅ በሞራል የምትፈልገውን ነገር በሙሉ ታደርጋለች ብዬ ነው የማስበው። በተለይ አብርሃም በዚህ ሰዓት የሚያረጋቸው ነገሮች እጅግ በጣም ብዙ የሚያስጠላ ነገሮች ስላሉትና ጤነኛም ስላልሆነ በዚህ ሰዓት ሰው ያስፈልጋታል። እነ ሮቤልና እነ አቡሽ መመለሳቸው እጅግ በጣም ደስ ብሎኛል። የሆነ ነገር ቢናገር ከዛ በኋላ እናንተ መጋጨት ይሆናል። ያው እንግዲህ ሮቤል ለግጭት ኖርማል ነው። እውነቱን ለመናገር አብርሃምን ሂድና እንደዚህ ያድርግልኝ ብትል ሩታ እንኳን እሷ ብላ አይደለም ራሱም ከአብርሃም ጋራ ጸብ ይፈልጋል። ከድሮ ጀምሮ አይታችኋል ከሆነ። ስለዚህ በዚህ ሰዓት እንዳውም በጣም ተናዳለች። በጣም ብዙ ነገር ሲያረጋት ነበር አብርሃም። አሁን ላይም እጅግ በጣም የሚያስጠላ ነገር እያደረጋት ይገኛል። ሩታን እንግዲህ እስካልፈታት ድረስ በይዚ ትዳር ላይ እየማገጠ እንደሆነ ነው የሚሰማን። ሁላችንም እንደዛ ነው መረዳት ያለብን። ግን በዚህ ሰዓት ላይ ሩታ በጣም ሰው ስለሚያስፈልጋት ሮቤል በዚህ ሰዓት መጥቶ ከእሷ ጋር መሆኑ እጅግ በጣም ደስ የሚል ነገር ነው። አብዛኛው ተመልካች እውነቱን ለመናገር ሮቤል ላይ የነበረውን በተለይ እጅግ በጣም የሚያስጠላ ወይም ደግሞ የሚያረጋቸው ነገሮች እጅግ በጣም ስለሚደብር ከዚህ በፊት ያንን ነገር ረስቶለት አሁን ላይ ሮቤልን እየደገፉ ይገኛሉ። ምክንያቱም እነ ብሩክና እነ አቤልን ራሱ እንግዲህ አንግሰን በስተመጨረሻ እነሱም ክዶናል ስለሆኑ በአሁን ሰዓት መደገፍ ያለበት በሩታ ጎን የሚመጣ ሰው እንጂ በአብርሃም ጎን ሆኖ ነገሮችን የሚያስተካክል መስሎ እጅግ በጣም የሚያስጠላ ነገሮችን የሚያደርጉ ሰዎች ወይም ሴራ የሚሸርቡትን ሰዎችን ልንደግፍን በጭራሽ ስለማንችል በዚህ ሰዓት ሮቤልን እንደግፈዋለን ማለት ነው። ስርዓታቸውን አስይዛቸው ነው መጣ ካልሆነ ደግሞ ገላግላቸዋል። ኧረ ኖ በቃ ያው ሮቤል በዚህ ነው የሚታወቀው። ምንም አይነት ድርድር የለውም። በቃ ለመደባደብም ይሁን ለመማታትም ይሁን ለመሳደብም ቢሆን አይታችኋል። ከዚህ በፊት በጣም ብዙ ነገር ሲያደርግ ነበረ። አቤልን እጁን ሰብሮት ነው ያስቀመጠው። ከዚህ በፊት ሁላችሁም የምታስታውሱ ከሆነ አቤልን እጁን ሰብሮት ቁጭ እንዳደረገ ሁላችንም እናስታውሳለን። እንዳውም በዛን ሰዓት ለአቤል እንግዲህ በጣም አዝነን እጅግ በጣም ተሰምቶን እንዴት እንደዚህ አይነት ጭካኔ የተሞላበት ነገር ያደርጋል? ይህ ፍጹም ጤነኛ አይደለም ሮቤል ብለን እንግዲህ በጣም ስንወቅሰው ነበረ። አሁን ላይ ግን የሚገባቸውን ነገር አደርጋለሁ ወይም ደግሞ
የፈለጉትን ያምጡ እኔ የማደርገውን ነገር አውቃለሁ ብሎ ፊት ለፊት እንደዚህ ተጋፍቶ መናገሩ ራሱ ለሩታ እጅግ በጣም ብርታት ይሆናታል ብዬ ነው የማስበው። ሰው አለኝ ለካ ብላ ልታስብ ወይም ደግሞ ማሰብ ትጀምራለች። የእውነት ይሄን ነገር በማግኘቷ ብቻ ራሱ ምንም እነ አቤል ላይም እነ ብሩክ ላይም ምንም ነገር እንኳን ጉዳት ባያደርሱ እንኳን ማወቅ ያለባችሁ ነገር ሩታ ተረጋግታ መኖር ትችላለች። ምክንያቱም እነሱ ናቸው በቃ የእሷ ጠላት የሆኑት እና አብርሃም ብቻ ሳይሆን አብርሃምና ሄርሜላን እርሱ ብሩክና አቤል ናቸው ትልቁ ጠላት የሆኑባት። ስለዚህ እነሱን በደንብ አድርጎ መውቀጥ ነው የሚያስፈልገው እንደኔ ሐሳብ። በሌላ በኩል መናገር የምፈልገው አንድ ነገር አለ። ይሄ ቪዲዮ በእርግጠኝነት ነው የምነግራችሁ ኩሪፍቱ ነው የተቀረጸው። ምክንያቱም ሮቤል በትላንትናው ዕለት አንድ ቪዲዮ ለቆ ነበረ። በዛን ሰዓትም አይታችኋል ከሆነ ብሩክን አግኝቶ ሲያነጋግር ነበረ። ብሩክ ደግሞ የት ነው ያለው? ኩሪፍቱ ነው። ስለዚህ በአንድ ቀን ልዩነት እንግዲህ ወደ ቡታጅራ ስለማይመለስ ወይም ደግሞ የሚመለስበትም ጉዳይ የለውም። በእርግጠኝነት ሊመለስ ይችላል፣ በአንድ ቀን ይገባል። ግን እሱ ሳይሆን ሂንቱን ማወቅ ያለባችሁ ተመሳሳይ አይነት ቦታ ላይ ነው እየተቀረጸ ያለው። እሱ ብቻ አይደለም እነ ሮቤልም ኩሪፍቱ እንዳሉ ነው የሚሰማኝ። ያ እርግጠኛው ነኝ የምናገረው። ስለዚህ ሩታ አሁን ላይ ኩሪፍቱ እንደምትገኝ በእርግጠኝነት መናገር ይቻላል። ኩሪፍቱ የማታውቁ ሰዎች ካላችሁ ወደ ደብረ ዘይቱ ወይም ቢሾፍቱ ከተማ ውስጥ ነው። ትልቅ ሪዞርት ነው፣ ሐይቅ ዳር ነው። እዛ ነው አሁን እየተዝናኑ ያሉት። በተለይ ሩታና አቤልና ብሩክ ወይም ደግሞ ሄርሜላና አብርሃም አራቱም በቃ እዛ እንደፈለጉ እየተፈናጨው እንግዲህ ብዙ የማይደረጉ ነገሮችን እያደረጉ ይገኛሉ። እኔ መሄድ አለብኝ። ይህንን ነገር ሄጄ አንድ ላይ አስፈርመናቸው ቢያንስ እሺ ችግር የለውም ቢያንስ እንኳን ሌላ ተጨማሪ ሰው አብረን ይዘን ሄደ ነው በቃ ምንም አያስፈልግም። ባይዚ የሰው ጋጋታ አያስፈልግም። አብርሃም አንድ ሰው ነው። ምንድን ነው የሚያመጣ ነገር የለም። ይህን ያለ እጀባ ራሱ አያስፈልግም። ሩታ ባይዞ ትበቃለች ለአብርሃም። አንድ ነገር ልነግራችሁ ፈልጋለሁ። ሩታ ለአብርሃም ከበቂ በላይ ናት። ግን እንደው በቃ ብቻውን መሄድ ስለሌለባት እቺ ልጅ ብቻውን መሄድ ስለሌለባት እና አቤል ባሉበት ወይም ብሩክ ባሉበት ብቻዋንም መገኘት ስለሌለባት ነው። እነ ሮቤልና አቡሻ መሄድ አለባቸው ብዬ የማስበው ነገር ሩታ ብቻውን እንዳትሆን ነው። አንድ ነው እሱ አንድ ትልቁ ነጥብ ነው። ሁለተኛ ደግሞ ሩታ በዚህ ሰዓት እንዴት ትሄዳለች ነው? አራስ አይደለችም ወይ? እቺ ልጅ አልወለደችም ወይ? የእውነት አርግዛ አይደል እንደ የወለደችው? ልጅ ካላት በዚህ ታይም በተለይ ልጁ ክርስትና ሳይነሳ ከቤት መውጣትም እናት የለባትም ተብሎ ይታሰባል። ሁላችንም የምናውቀው ጉዳይ ነው። ይሄ ከድሮ ጀምሮ የመጣ ነገር ነው። ስለዚህ እንዴት በዚህ ሰዓት ተነስታ ኩሪፍቱ ሪዞርት ሂጄ ወይም የሆነ ሪዞርት ላይ ሂጄ ያን ሰውዬ ያገኛሉ ብላ እንዴት ታስባለች? ይሄ ነገር ፍጹም ጤነኛ አይመስለኝም። በጭራሽ ደግሞ በዚህ ሰዓት ልጁን ይዛ መሄድም ይከብዳታል ብዬ ነው የማስበው። በዚህ ሰዓት በተለይ የአንድ ወር ሕፃን ልጅ ይዞ መንቀሳቀስ እጅግ በጣም ከባድ ነው። ሌላ ምንድነው መናገር የምፈልገው ነገር ያው አቡሻ እዚህ ላይ ብዙም ባይተውንም ወይም ደግሞ ምንም ነገር ባይናገርም የሚያደርጋቸው ነገሮች እጅግ በጣም ደስ ይላል። በተለይ ለሩታ ያለው ስሜት በጣም እንደሚንከባከባትና ልክ እንደ ወንድም መከታ ሆኖ ወይም ደግሞ በቃ ልክ እንደ ወንድም በር አይደለም የሚሆነው እንደሷ ለሷ በጣም ብዙ ነገር እየተከላከለላት እንደነበረ ሁሉም ነገር እኔ መረጃ ሲደርሰኝ ነበረ። እንደዛውም እንግዲህ ሮቤልም በጣም ብዙ ነገሮችን አድርጓል። በተለይ አብርሃም የእውነት እንግዲህ የልብ እንዳይሰማው ከዚህ በፊት እኛም ማናውቀው በጣም ብዙ ነገሮችን አውቆ ከኛ ቀርቦ እንግዲህ የአብርሃምን ጸባይ ተረድቶ አብርሃምን ከሩታ ጋር መኖር እንደሌለበት በተለይ አብርሃምና ሩታ አብሮ መኖር እንደማይችሉ እርግጠኛ ሆኖ እንግዲህ ሲናገር ነበረ። ስለዚህ ይሄ ልጅ አሁን ላይ ትክክል ነው ወደ ማለት እየመጣ ነው ማለት ነው። ስለዚህ እንግዲህ አብርሃም
የሚያረጋቸው ነገሮች እጅግ በጣም ከባድ ነው። እነ ብሩክና እነ አቤል ደግሞ ባሉበት በእርግጠኝነት ሮቤልና አቡሻ ያስፈልጋሉ ብዬ ነው የማስበው። እናስፈርማቸው። እኔ መሄድ አለብኝ ግዴታ ነው። አለበለዚያ ሌላ ነገር ሊፈጠር ነው እኮ። አሁን ስሚኝ፣ ይኸውልሽ አንድ ነገር ልንገርሽ ሩት፣ አንቺ ልጅ አለሽ አይደለም? ልጅሽን ብቻ ተንከባከቢ። እኔ ትክክል ነው። በቃ ያው በዚህ ሰዓት ሊያሳስባት የሚገባ ስለ አብርሃም ጉዳይ አይደለም። አብርሃም ሄዷል። በቃ ኦልሬዲ ወደ ራሱ ህይወት ገብቷል። ስለዚህ ሊያሳስባት የሚገባ ሩታ ስለ ልጇ ነው እንጂ ስለ አብርሃም አንድም ደቂቃ ማሰብ የለባትም ብዬ ነው የማስበው። ስለማስፈረም ወይም ደግሞ ከህይወት ይውጣ ወይም የሆነ ንብረት ክፍፍል፣ ይሄ የፍቺ ጥያቄዎች ምናምን እሱን ቀስ ብላም ትደርስበታለች። አሁን ላይ በተለይ ሪሌሽንሽፕ መጀመር ካልፈለገች እንጂ ከሌላ ሰው ጋራ ወይ ሪሌሽንሽፕ መጀመር ከፈለገች ግዴታ ከአብርሃም ጋራ ያላትን ግንኙነት መጨረስ አለባት። ሩታ ግን በዚህ በጣም ጎበዝ ስለሆነች እጅግ በጣም ስነስርዓት ስላላት ነገሮችን ቀስ ብላ ብታስተካከል ደግሞ የተሻለ ነው ብዬ ነው የማስበው። አቡሽ የምንፈልገው ሁላችንም የምንፈልገው እሱን ነው። እኔ ይኸውልሽ አንድ ነገር ልንገርሽ ሩታ፣ ይህንን ይዤ እሄዳለሁ። ስሚኝ ዝም በይና፣ ይህንን ይዤ ሂጅ በሰላም እሺ ብሎኝ ተፈራረመ መምጣት ነው። አይ እምቢ የሚሉ ከሆነ አራቱንም ደፍቻቸው እመጣለሁ። በቃ አንበሳ። አሁን እንግዲህ የምንጠብቀው ነገር ሮቤል ያለው ነገር ነው። የመጨረሻው ቃል እቺኝ የሚሉ ከሆነ አራቱንም ደፍቻቸው እመጣለሁ። በቃ አሁን ሮቤል ይሄንን ነገር ካደረገ እንዳውም ለብዙ ሰው ውለታ እንደዋለ ነው የምቆጥረው። ፈጣሪ እንግዲህ ይጠብቃችሁ። ቀጣይ ቪዲዮ በእርግጠኝነት ኩሪፍቱ ሪዞርት ውስጥ የሚቀረጸው ቪዲዮ ነው። ይሄኛው ቪዲዮ እጅግ በጣም እየተጋጋለ እየመጣ ነው። በትናንትናው ዕለትም እኔም ተናግሬ ነበረ። በጣም ብዙዎቻችሁ ያልጠበቃችሁ ነገር የሩታ ወንድምም መጥቷል። የሩታ ወንድም ማለት ሮቤልና አቡሻ ብቻ አይደለም፣ ሌላ አንድ በጣም ትልቅ የሆነ ወንድም አላት። እጅግ በጣም ብዙ ነገሮችን ያሳለፈ ደግሞ በዛ ላይ ጨካኝ ነው የተባለ ልጅ ነው። እንግዲህ በጣም አስቸጋሪ የነበረ በራሱ ህይወት ውስጥ ግን በሩታ ማይደራደር አይነት ወንድም ስላላት እጅግ በጣም እኔም ገርሞኝ ነበረ። በትላንትናው ዕለት መጥቶ ነበረ። እሱም እንግዲህ ከተደረበበት አምሹር የአቤልና የብሩክ ጉዳይ በቃ አበቃለት ማለት ነው። እንግዲህ ይመቻቹ። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።